በስተመጨረሻም የአምራንንና የወይዘሮ ዝናሽን ሴራ ናሆም ደረሰበት። እናም ከሁለቱ ጀርባማ የሆነ ነገር ቢኖር ነው የማይስማሙት። ለምንድን ነው እማዬ ባለቤቴ እንደዚህ የምትገላምጣት እያለ በጣም ግራ ተጋብቶ ጥያቄ ሆኖበታል። እናም በስተመጨረሻም ምን ቢል ጥሩ ነው? ከዛም በኋላ ዳግም ደግሞ ተረጋጋ፣ ምናልባት የማታውቀው ነገር ሊኖርም ይችላል ብሎ ሲያረጋጋውም አይ እማዬ እኮ እንዴት እንደምታያት ሁለቱም ግን የሆነ ነገር ቢኖር ነው የተደበቀ እኔ የማላውቀው ነገር አለ ማለት ነው እያለ መጠርጠር ጀመረ። በስተመጨረሻም ደግሞ ወዲያውንም ናሆም ከወጣ በኋላ ሁለቱ መደባደብ ጀመሩ ማለት ነው። የተደበቀው ሚስጥር አወጣልሻለሁ ዳግም ይሄ ዲቃላ ያንቺ ልጅ መሆኑን የማላቅ መሰለሽ እንዴ? እንደውም ከእሷ አንደበት ነው የሰማሁትኝ ከአባቱ ጋር ከዚህ በፊት ሲያወራ ስትልም ምንም አታመጭም፣ ዳግም ልጄ እንደሆነ እኮ ለይኩን አውቆታል። ዝም ብለሽ ነው የምትንጫጨው። ስለዚህ ልጄን እንድትጎጂብኝ በፍጹም አልፈቅድልሽም። እንኳን አንቺ ልጅ የሞተብሽ ይቅርና ዶሮ የሞተብሽም አትመሲም። ወደድሽም ጠላሽም አሁን ላይ ጦርነቱ ተጀምሯል፣ መቼም አልምርሽም ብላለች። ምክንያቱም ከዚህ በፊት ሚስጥሬን ትጠብቂልኛለች፣ ስለዚህ መተሽ ቤቴ ትኖሪያለች ነበር ያለቻት። አሁን ግን የምትለው ሚስጥር አቶ ላይኩን ባለፈው ያው አይታችሁታል፣ ቪዲዮን ተመልክታችሁታል። ልጇ ዳግም እንደሆነና ለምን ደበቅሽኝ እኔ እንደዚህ እያመንኩሽ ብሎ ሲያወራም ሰምታችኋል። በስተመጨረሻም በጣም ተናዶና ስሜታዊ በመሆኑ የተነሳ የዳግምን አባትን አስወግዶታል። ዳግምም በአባቱ ሞት በጣም አዝኗል። በስተመጨረሻም ላይተሩላ አግኝቶ ሲፈልግም ነበረ። ይሄ ያባዬ ነው፣ ምን ሆኖ ነው፣ ምን ተፈጥሮ ነው የሚለውን ጥያቄ ሲያስቀምጥላቸው ያለውን እውነታ በግልጽ ሲነግሩትም በጣም 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 አዘነ ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዳልኳችሁም ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። እናም በነገራችን ላይ እውነት መቼም ተደብቃ አትቀርም። አምራን ብዙም ጊዜም እያስመሰለች ብትቆይም ነገር ግን ቀስ በቀስ ናሆም ደርሶበታል ማለት ነው። ሴራዋን የውሸት እንደሆነ የማስመሰል እንደሆነ ቀስ በቀስ እየደረሰበት ነው። እማዬና አምራን የማይስማሙበት ምክንያት ቢኖር ነው እንጂ የሆነ የተደበቀ ሚስጥር አለ እያለ ነው። ምክንያቱም የናሆም እናት ታውቃለች፣ አላረገዘችም ውሸቷን ነው ብላ ከዚህ በፊትም አውርታ ነበረ። ደግሞ እኮ እሷ እንኳን ልጄ ናሆም እኔ ምልን አንተ አትሰማም። በእርግጥ አዎ በእሷ ፍቅር ታውረህ ይሆናል። ነገር ግን እሷ ከአንተ ጥቅም ነው የምፈልገው። በፍጹም ፍቅርን ፈልግ አይደለም የቀረበችው። ይቺ ልጅ እዚህ ቤት ዝር ብላ እንድትመጣ አልፈልግም። ስለዚህ ባይሆን ከኑሃሚ ጋር እንዲኖር ትፈልጋለች። ኑሃሚን ቢያገባ እያለች ነበረ። እንደውም በባለፈው ፓርት ከተመለከታችሁ ወይዘሮ ዝናሽ እንደውም ኑሃሚ ከእሷ ትሻላለች ነው ያለችው። ሲጀመር ኑሃሚ እኮ ታፈቅሯለች ናሆምን። ነገር ግን ናሆም ደግሞ የሚያፈቅረው አምራንን ነው። አምራን ደግሞ ለጥቅም እንደቀረበች ኑሃሚ ራሱ ታውቅ ነበረ። ከኑሃሚ ጋር አይስማሙም። በጣም 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 ነበር ከዚህ በፊት ተጣልተው ተደባድበውም ነበረ። ስለዚህ አይስማሙም። አሁን ላይ ደግሞ እንደውም ሰራተኛ አደርጋታለሁ፣ ሰራተኛ መሆን አለባት እሷ በጣም ሰውን መንከባከብም ሰውን ማክበር ታውቅበታለች እያለች ወይዘሮ ዝናሽ ማንን ብታናገር ጥሩ ነው? አቶ ላይኩንን አናገረችው። አቶ ላይኩን ደግሞ በጣም አዝኗል፣ በጣም ልቡ ተሰብሯል። ምክንያቱም እኔ ሰው አይደለሁም፣ የሰውን ነፍስ ገድዬ እንደዚህ አርፌ መቀመጥ የለብኝም፣ እጄን ለመንግስት መስጠት አለብኝ፣ ፖሊስ ጥሪና አስዥኝ እያለ አሁንም አልተውም ማለት ነው። ጸጸቱ አልወጣለትም። ምክንያቱም በአንቺ ምክንያት ነው የሰውን ነፍስ የገደልኩት። አንቺ መልካምና ጥሩ ብትሆኝ ኖሮ ከመጀመሪያ ጀምሮ ግልጽ ብትሆኝ ኖሮ እንደዚህ አይነት ነገር በህይወታችን ላይ አይፈጠርም። ለእኔ አንቺ እንቅፋት ነው የሆንሽው። ምክንያቱም እንደዚህ አይነት ነገር እንደተፈጠረ ልጅ እንዳለሽ እና እንዲሁም ውሽማ እንዳለሽ ከዚህ በፊት የተፈጠረው ላይፍ ግልጽ ብታረጊ ኖሮ አሁን ላይ እንደዚህ አልደነግጥም ነበረ። ምክንያቱም በጣም ስለማምንሽም በጣም በጣም ለአንቺ ትልቅ ቦታ ስላለኝ የልጆች እናት አይደለች ብዬ በጣም ብዙ ጊዜ አምንሽ ነበረ። በስተመጨረሻም በአንቺ ምክንያት የዳግምን አባት ገደልኩኝ ማለት ነው። በጣም ጸጽቶኛል፣ በጣም ያማል፣ በጣም አዝኛለሁ፣ በጣም ልቤ ተሰብሯል። እንደውም ራሴን አጠፋለሁ ሁላ ብሎ ራሱን ሊያጠፋ ሲል ዳግም የደረሰለት ማለት ነው። እና ጸጽቶ አልወጣለሁ። ምክንያቱም ቪዲዮን ከመጀመሪያ ጀምሮ ከተመለከታችሁት አቶ ላይኩን በጣም በጣም መልካምና ጥሩ ሰው ሆኖ ነው የሚሰራው ማለት ነው። ገጸ ባህሪው የሌለ መልካም፣ የተረጋጋ፣ ልጆቹ እንዴት ማሳደግ እንዳለበት፣ እንዴት መምከር እንዳለበት
እናም ካስታወሳችሁ ኑሃሚ ራሱ ሰራተኛ ሆና በምትሰራበት ሰዓት ራሱ ለአንቺ ስራ አይገባሽም፣ ቆንጆ ስራ ቢሮ ላይ ትሰሪያለሽ ብሎ ቢሮ ላይ ነው ስራ የመደባት ማለት ነው። እናም ከዛም አልፎ ደግሞ ዳግመም ሲመጣ ይሄ የጓደኛዬ ልጅ ነው ብላን ያስተዋወቀችው ልጇን በዛን ሰዓት እኮ ከዛም በፊት ግልጽ አድርጋ ማስረዳት ትችል ነበረ ወይ ደግሞ ለምሳሌ አሁን በትዳር መካከል በነገራችን ላይ ይሄ ድራማ ይሁን እንጂ ግልፀኝነትን ይፈልጋል። ምክንያቱም በትዳሩ ስትኖሩ ግልጽ ካልሆናችሁ ያላችሁን ነገር ያው በእርግጥ አንዴ መወስናችሁ ወደ ትዳር ዓለም ለመግባት እስከወሰናችሁ ድረስ ያላችሁን ነገር በግልጽ ማትናገሩ ከሆነ መጨረሻው እንደዚህ ነው የሚሆነው። ወደዳችሁም ጠላችሁም ይሄ የታወቀ ነው። ምክንያቱም ድራማ እዚህ ጋር የሚያስተላልፉት ለእኛ ትምህርት እንዲሆንና እንድንረዳ ነው። በነገራችን ላይ ማለት ነው። አሁን ከኑሃሚን ድራማ የተማርኩት ነገር ቢኖር አንዳንድ ጊዜ ግልፀኝነት አስፈላጊ ብዬ ነው ማምነው። ግልፀኝነት ያስፈልጋል ለሰው ልጅ። አሁን በትዳራቸው መካከል ከዚህ በፊት በአቶ ለይኩንና እንዲሁም ደግሞ በወይዘሮ ዝናሽ መካከል ግልፀኝነት ቢኖር እስካሁን ድረስ ትዳራቸው እንደዚህ ባልተበጠበጠ እንዲሁም ደግሞ የዳግም አባት ባልሞተ ነበረ። ነገር ግን መጀመሪያ ግልፀኝነት በመካከላቸው አልነበረም። ምንም ለይኩን የሚያውቀው ነገር የለም። ልጅ እንዳላትም አያውቅም በጭራሽ። ግን በስተመጨረሻ አስባችኋል? ልጆቿ ትልቅ ከሆኑ በኋላ ዳግምም ራሱን ከቻለ በኋላ ቤቷ ሲመጣ የጓደኛ ልጅ ነው ብላን ያስተዋወቀችው። እናም ችግር የለም ከኛ ጋር ይኖራል፣ ስራም እኔ ጥሩ ስራ ሰጠዋለሁ ቢሮ ላይ ነው ያለው። ቢሮ ላይ ያው ከኑሃሚ ጋር እየሰሩ ነው። እንደውም ኑሃሚን ያሳያታል ብዙም ጊዜ ማለት ነው። አብረው ያወራሉ፣ ይጫወታሉ። እና በዛን ሰዓት ያስተዋወቀችው ምን ብላ ነው? የጓደኛ ልጅ ብላ ያስተዋወቀችው። አሁን መጨረሻው ላይ እውነታው ሲወጣ በጣም ደነገጠ፣ አዘነ። እኔ እንደዛ እያመንኩሽ ለምንድን ያልተናገርሽው? እንዴት ለእኔ ትደብቂያለሽ? ሲላትም ሌላዎቹ በሙሉ እኮ አውቀዋል፣ አንተ ብቻ ነህ ያልሰማከው። ብቻ ይቅርታ አድርግልኝ ስለደበኩህ እና ያለው ነገር ደግሞ ቀስ በቀስ አስረዳሃለሁ፣ ላስረዳክም እሞክራለሁ፣ እባክን አትፍረድብኝ ብላ ይቅርታ ብትጠይቀውም ይቅርታሽን እኔ አልቀበልም፣ በአንቺ ምክንያት ጸጸት ውስጥ ስለገባው እሰራልሻለሁ፣ አንቺንም አስወግድሻለሁ እያለ በጣም እልህ ውስጥ ገብቷል። እሷ ደግሞ ሚስጥርን ስለደበኩልህ፣ ሚስጥርን ስለሸፈንኩልህ ከአንተ ጋር ወስጄ ጫካ ላይ አብሬ ቀብሬ በመጣሁት ደግሞ አሁን ገና ለገና እኔን ለመበቀልም ታስባለህ ስትለው ቀላል አይቀርልሽም። ምክንያቱም አንቺ የትኛው ጻድቅ ሆነሽ ነው የምትቀሪው? ስለዚህ አንቺንም አጥፍቼ ሁለታችሁንም መግደሌን ቀጥታ ለመንግስት ነው እጅን የምሰጠው እያለ ሲያወራ፣ እባክን ተረጋጋ፣ በቃ እኮ አሁን እኮ አክትሟል፣ ስለሱ ነገር አበቃ። ሬሳው እያለ ያሰጋ ነበረ፣ ሬሳውን አስወግደነዋል። ስለዚህ ማንም አያውቅም። እኔ ሚስጥርን እሸፍናለሁ አልኩኝ። ለምንድን ነው ዝም ብለህ እኔን የምትነካኝ? ለምንድን ነው የማተወኝ? ሚስጥርም ስለሸፈንኩልህ ነው እንደዚህ የምታወራው ምናምን እያለ ስታወራ፣ አንድ ቀን እኔ አንቺንም እበቀልሻለሁ እያለት ነው። ምክንያቱም በአንቺ ምክንያት ነው እዚህ ጦስ ውስጥ የገባሁትኝ ነው የሚለው። እና በነገራችን ላይ ያ ማለት አንዳንድ ጊዜ በትዳራችን መካከል ግልፀኝነት ከሌለ ልጅ እንዳላችሁ በቃ የሆነ የተፈጠረ ከዚህ በፊት የተፈጠረውን ነገር የማትናገሩ ከሆነ እንዲሁ በደፈና ምንም እንደሌላችሁ ተጋብታችሁ ልጆችን ወልዳችሁ ከዚህ በፊት የወለዳችሁ ሁለትም ይሁን አንድም ይሁን እያፈላለገ እስከ ቤታችሁ በሚመጣበት ሰዓት መቼም አውሬ አይደለ ወስዳችሁ ጫካ አጥሉት ልጅን የመሰለ ነገር። በዛን ሰዓት ውርደት ነው። ስለዚህ መጀመሪያ ከማግባታችሁ በፊት ትዳር ከመጀመሪያችሁ በፊት ለመጋባት ስትወስኑ በዛን ሰዓት ያላችሁ ነገር አሳውቃችሁ ላይፋችሁን ብትቀጥሉ እንደ አጋጣሚ እንኳን ልጃችሁ እየፈለገ ሲመጣ ማስታወቅ ነው፣ አለቀ። እና እኔ በነገራችን ላይ በትዳር መካከል ግልፀኝነት ይጠቅማል ብዬ ነው የማስበው። ምክንያቱም ግልፀኝነት ከሌለ በጣም ከባድ ነው። እስከ መጨረሻ ድረስ አስባችኋል? አሁን ምን ያህል እየተጸጸተ እንዳለ አቶ ለይኩን ምን ያህል ጸጸት ውስጥ እንዳለ እና በጣም ከባድ ነው። የተፈጠረው ነገር ልቡን ሰብሮታል። አዎ ያማል። በነገራችን ላይ አልፈርድበትም። በጣም ነው የሚያመው። የሆነ ነገር ሲፈጠር ምን ያህል ውስጣችሁ እንደሚጎዳ ያው እናንተ ናችሁ የምታውቁት። እና በጣም 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 የተጎዳው ምክንያቱም እሱ መልካምና ጥሩ ሰው በመሆኑ የተነሳ ማለት ነው። በጣም መልካም ሰው ነው፣ ሁላችሁም ታውቁታላችሁ። እና በቃ ገጸ ባህሪው በጣም ምርጥ ነው። የሚያስተላልፈው ነገር ጥሩ ነው። እና ለዛም ነው እንዴት በእጄ ላይ እንደዚህ አይነት ነገር ይፈጠራል በሚለው የተጸጸተው። ራሱንም እስከ ማጥፋት ደረጃም ደርሶ ነበረ። ጸጽቶታል። በጣም አዝኗል። በጣም በጣም ነው የቆዘመው። እና በቃ አሁን ላይ እኔ ልክ አይደለሁም፣ እኔን አታናግረኝ፣ እናትን አናግራት እያለ ነበር ለናሆም ራሱ። ቆይ አባዬ ምን ሆነሃል? ለምንድን ነው የማታናግረኝ ሲለውም አይ ምንም አልሆንኩም፣ ግን ብቻ በቃ ሂድ እናትን አናግራት ነው ያለው። ምክንያቱም በጣም አዝኗል። በጣም በጣም
በጣም በቃ ምን ልበላችሁ ከመጠን በላይ። እናም ዳግምም የአባቱን ሞት በመስማቱ በጣም ደንግጧል። ራሱን ስቶን የወደቀው እኔ ጠርጥሬ ነበረ። ላይተሩ ይሄ ያባዬ ነው ብዬ ስጠይቃችሁ አልነግርም አላችሁኝ። ነገር ግን በስተመጨረሻም በሰማው ሰዓት በጣም ነው የደነገጥኩትኝ። ማመን አቅቶኛል እና ሬሳውን አሳዩኝ ሲልም ነበረ። በስተመጨረሻም ደግሞ ዝናሽ ለተፈጠረው ነገር በቃ አይዞክ እያለች ብታበረታታውም ነገር ግን በጣም አዝኗል። በጣም 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 ልቡ ተሰብሯል። በጣም ያማል። በነገራችን ላይ አምራንና ወይዘሮ ዝናሽ እንደተፋጠጡ ነው። ሁለቱም በቃ ተያይዘዋል። ከባድ ፍጥጫ ጀምረዋል። እናም ከስተጀርባ የተፈጠረው ነገር ቢኖር ምንድን ነው? ወይዘሮ ዝናሽ አንቺ ሲጀመር እርጉዝም አይደለሽም፣ እንኳን ልጅ ይቅርና ዶሮ የሞተብሽ አትመሲም። ስለዚህ ልጄን ለማጥቃት ነው። ልጄን ብዙ ጊዜ ጥረሻል ለማታለል፣ ግን ከአሁን በኋላ በፍጹም አታታልዩም ናሆምን። እኔ በናሆምና በዳግም የምትመጪብኝ ከሆነ አልምርም በፍጹም። የልጄን አባት አይተሽዋል፣ ዲቃላ አይደለም። ዳግምም ቢሆን ናሆምንም ቢሆን በሁለቱ ከመጣሽብኝ እኔ አልምርሽም። ለሚስጥሩ ነበረ ዝም ያልኩሽ። ሚስጥሩን እንደሆነ ለይኩን ሰምቶታል። ምን ታመጫለሽ? በቃ ዳግም ልጄ መሆኑን አውቆታል። የዳግምን ስም አትጥሪብኝ ብላ ብድግ ብላ በጥፊ ያጠናገረቻት። ሁለቱም ተደባደቡ። ከዛም በኋላ ናሆም ቆይ ችግራቸው ምንድን ነው? በስተጀርባ የተደበቀ ነገር እኔ የማላውቀው ነገር አለ የሚለው ያው በነገራችን ላይ ከዚህ በፊትም ሲያወሩ ነበረ። እናም የናሆም እናት እንደውም ናሆምን በጥፊ ብላም ነበረ። ስለዚህ ከሷ ልጅ ጋር በጭራሽ እንዳትገናኝ፣ ለአንተ አትሆንህም፣ አትመጥንህም ብላ እንደውም ተናዳ በጥፊ መታው ነበረ። ከዛም አየኔ ከወደድኳት ለምንድነው አንቺ እንደዚህ የምትይው? ከአንቺ የማይጠበቅ መልስ እየሰማሁ ነው ያለሁት ብሎ ለአምራን አግዞ ከእናቱ ጋር እሱም ተጣልቶ ነበረ። ዞሮ ዞሮ እውነታውን በሚሰማበት ሰዓት ናሆምም እንደሚረጋጋ ተስፋ አደርጋለሁ። አሁን ላይ ጓዟን ጠቅልላ እነ ናሆም ቤት መታለች እና ዝናሽም የምታኖራት አይመስለኝም። እወዳችኋለሁ። ባይ ባይ።